ከኔ ጋር የመሆን ፍላጎት የለውም ሲጀመር ማለት ነው። እሱን ገና ድሮ የጨረስነው ነገር አለበት ነው። ያኔ ከሄለን ጋር 40 ምንጭ ምንም አይነት ነገር አልተፈጠረም። ምዬም በፈለከው ነገር እንትን እልሃለሁ። ሜቢ እስከዛሬ ይቅርታ ስላልጠየቁ ለዛ ነገር ለተፈጠረው ነገር መስሎህም ከሆነ እጅግ በጣም አድርጌ በቪዲዮ ፊት ይቅርታ ጠይቀሃለሁ። አግዛልኝ እኮ አግዛልኝ ሰማኝ። አስወርዷት አይደለም ጥያት ይሉ ስለከደከና እኮ እዚህ ጋር አንተ ጥፋት አይደለም። የዚህ ጥፋት ይኸውልህ ልክ ነህ። እዚህ ጋር አንተ ጥፋት አይደለም። አልፈልግሽም ብሎኝ እኮ ነው ሄደው። አልፈልግሽም ብሎኝ በአፍሳጨብሽ ነው እንጂ እንደዛ አይደለም። ማመን ያለብሽ ነገር ልንገርህ አይደለ? እኔ ሁሉም ይቅር ብዬ ነው ይቅርታ የጠየኩት። ከተሰማኝ ድረስ ማለት ነው። አይቻለሁ እኮ በሰዓቱ እንዳጠፋ ተሰምቶኛል አይደል? በዛ ሰዓት እኔን አክብራ ለስራ ላደረኩትን በጣም ይቅርታ ልትለኝ ይገባል። ምክንያቱም እናንተ ጓደኛ ሆነናል። በዛ ሰዓት ባይዞ ከወደድካት መመለስ ቀላል ነው። ከዛ በኋላ እኮ ይቅርታ ባብላችሁ አንድ ነገር ልንገርህ እና ለእሱ ነገር ዛሬ ይቅርታ ልልሽ እፈልጋለሁ። ማለት የጠራሁበት ምክንያት ከእሱ ጋር ለማስታረቅ ብቻ አይደለም። ለእኔም ይቅርታ ያንን ነው የምፈልገው። ሄሉም ይቅርታ ተቀበልሽ። ይቅርታ አድርጊልኝ ችግር ሄሉዬ ይቅርታ አደርግለታለሁ፣ ግን ከዚህ በኋላ ከኔ ጋር አብሮ መቀጠል አይችልም ብላለች። እውነት ነው። ምክንያቱም ባደረጋት ነገር አንጻር ያደረጋትን ነገር ስታዩ ግን ይቅርታ ይገባዋል ብዬ አላስብም። በእርግጥ የገዛ ጓደኛውን እንግዲህ እዛ በነበርን ሰዓት ላይ የጠረጠርከው ነገር ውሸት ነው፣ ምንም ነገር የተፈጠረ ነገር የለም ብሎ ለማሳመንና ይቅርታ ጠይቆታል። አንተም በዛን ሰዓት ላይ ለምን ይቅርታ አልጠየከኝም? ስሜት እንደተጎዳ እያወቅ ለምን ይቅርታ አልጠየከኝም? ስለዚህ ምናምን ብሎ እንግዲህ እንትን ለማለት ሞክረዋል። እሱም ያብም ለመታረቅ ፈቅዷል። ሄሉ ግን ከዚህ በኋላ አልፈልግም ብላለች ማለት ነው። በቃ ይቅርታውን ሰጥቼዋለሁ፣ ይቅርታ አድርጌለታለሁ፣ ግን ደግሞ ከዚህ በኋላ ከኔ ጋር አብሮ መቀጠል አይችልም ብላ ትታው ሄዳለች። የወሰነችው ውሳኔ አሪፍ ነው ወይንም ውሳኔዋ ትክክል ነው ብዬ አስባለሁ ማለት ነው። እስኪ እናንተን ሀሳብ ደግሞ ኮሜንት አስቀምጡልኝ። የኔ ግን ትክክለኛ ውሳኔ ነው የወሰነችው ብዬ አስባለሁ። ምክንያቱም ከዚህ በኋላ ድጋሚ ልቧ ከሚሰበር ካሁኑ ብትወስን አሪፍ ነው ብዬ አስባለሁ። ጓደኛውም ደግሞ እንግዲህ ይቅርታ ብሎታል። ሉሌም ደግሞ በነገራችን ላይ መልካም ልጅ ነው። ሉሌም ለሁለቱም ጓደኛ ነው ማለት ነው። ግን በተለይ ያብ እያደረገ ያለው ነገር ትንሽ ከባድ ነው። ሄሉ የሚያደርገችው ትክክለኛ ነገር ነው።